ዕለተ ዓርብ በማቴዎስ ወንጌል ምዕራፍ 27 ላይ የተመሰረተ ነው። ብዙ ታሪኩ እዚህ ላይ ነው የተቀመጠው። ያቺ ዕለት የምትገርም ዕለት ናት። ኦርቶዶክሳውያን በያላችሁበት በጣም ባንክሮ በሚገርም ስሜት እንድትከታተሉ የምፈልገው ነገር ቢኖር የሰው ልጅና የዕለተ ዓርብ ተያያዥነት ያላቸው ናቸው። የሰው ልጅ የተፈጠረው ዓርብ ቀን ነው፣ በዕለተ ዓርብ ነው። ሚያዝያ 4 ቀን አንድ ዓመተ ዓለም ከጠዋቱ 3 ሰዓት ነው ሰው የተፈጠረው። ከአራቱ ባህሪያተ ስጋ ከሶስቱ ባህሪያተ ነፍስ ማለት ነው። እንግዲህ ሰው በተፈጠረበት ዕለት ደግሞ ትእዛዝ ተሰጥቶታል። ዕፀ በለስ እንዳትበላ ከበላ ትሞታለህ ተብሎ ስለነበረ ይሄ ትእዛዝ እንዳለ ለ7 ዓመት ከ1 ወር ከ17 ቀን በሰው ልጅ ልብ ተጽፎ ቆይቷል። ከ7 ዓመት ከ1 ወር ከ17 ቀን በኋላ ግን ሰይጣን በገነት በዘራው ስብከት ምክንያት ብሉ የሚል ስብከት አትብሉ በሚለው ስብከት ላይ በመዝራቱ የሰው ልጅ መስማት የሌለበትን በመስማቱ ምክንያት ዕፀ በለስን ሲበላ ከገነት የወጣበትም ዕለት ነው ዕለተ ዓርብ ማለት። ኋላ ደግሞ ከ5500 ዘመን በኋላ ተወለደ ሞለት ተወለት ከወእዴክ ውስተ መርክብከ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ለአዳም በሰጠው ቃል ኪዳን በገባለት ቃል ኪዳን መሰረት ከ5500 ዘመን በኋላ በዕለተ ዓርብ መጋቢት 27 ቀን ከቀኑ 6 ሰዓት እስከ 9 ሰዓት በመስቀል ላይ በነገሰበት ጊዜ ሰው ልጅ ሊድን ችሏልና ዕለተ ዓርብ ሰው ተፈጥሮበታል። ሰው ከገነት ወጥቶበታል። ዳግም ወደ ገነት ዮም ትሄሉ እምሥሬ በገነት ተብሎበታል። እና የፍቅር ቀን ይባላል ዕለተ ዓርብ፣ የድህነት ቀን ይባላል፣ በጣም የምስጢር ቀን ይባላል። ብዙ ትርጉም ያለው ዕለት ነው። በተለይ ለሰው ልጆች የተለየ የሚባለው ዕለተ ዓርብ ነው። ከዕለታት ሁሉ የተለየ ተዘግታ የኖረች ለ5500 ዘመን ተዘግታ የኖረች ገነት የተከፈተችበትም ዕለት ነው ዕለተ ዓርብ። ዕለተ ዓርብን በሚመለከት ተጨማሪ ለማብራራት ያክል ከ3 ተከፍሏል። ዕለተ ዓርብ ከጠዋቱ 1 ሰዓት እስከ 6 ሰዓት መደበኛው የፀሐይ ብርሃን ነበረ። ከ6 ሰዓት እስከ 9 ሰዓት መደበኛው የፀሐይ ብርሃን ተቋርጧል። ሙሉ በሙሉ ነው የተቋረጠው። ከቀኑ 9 ሰዓት እስከ 11 ሰዓት ባለው መደበኛው የፀሐይ ብርሃን ስራውን መስራት ቀጥሏል። ይሄም በመጽሐፍ ቅዱስ ተደግፎ ማስረጃ ለመስጠት ከቀኑ 6 ሰዓት ከጠዋቱ እስከ 6 ሰዓት ብርሃን ነበረ። ኢየሱስ ክርስቶስ አልተሰቀለም ነበር። ገና ሊሰቀል ከአንድ ቦታ ወደ አንድ ቦታ ከሊቶስጥራ ወደ ቀራንዮ እያጋፉት እየጣሉት ነው የነበረው። 6 ሰዓት እስከ 9 ሰዓት ግን ሲሰቀል ራቁቱን ስለሆነ የተሰቀለ። ዛሬ በስዕል አድኖ ላይ ሰዓሊያኑ በመንፈስ ቅዱስ ተመርተው በተሰጠው የቆየ መመሪያ መሰረት ገምጃ ወይም ልብስ አልብሰው እንደሚሰሩት አይነት አይደለም። ራቁቱን ስለሆነ የሰቀሉት ክፉዎች የእኛን መራቆት እሱ በመራቆት እኛን የክብር ልብስ ሊያለብሰን እሱ ራቁት እንደነበረ ነው የሚነገረው። እና ፀሐይና ጨረቃ ድርሻቸውን ተፈጥሯዊ ድርሻቸውን ተወጥተዋል። ፀሐይ ጸልመ ወወርኅ ደመ ኮነ ወከዋክብት ወርቁ ፍጡነ ከመ ኢይራዩ ዕርቃኖ ለዘአልበሶሙ ብርሃነ ይለዋል ዲያቆኑ በዜማ ድርሰቱ። በአገልግሎት ጊዜ ስናየው በተደረሰለት የዜማ ስልት ጨረቃ ደም ሆነ፣ ፀሐይ ጨለመች፣ ከዋክብት ረገፉ። የፈጣሪያቸውን ዕርቃን ላለማሳየት ላለማየትም ጭምር። ይሄ ሲሆን ቁሞ መመልከት ያልቻሉበት ሁኔታ ነበር። ግዛኔ የሌላቸው ፍጥረታት ሳይቀሩ በክርስቶስ ስቅለት ጊዜ የሆኑት ይሄን ነበረና 6 ሰዓት እንግዲህ ከ6 ሰዓት እስከ 9 ሰዓት ጨለማ ነበረ ማለት ነው። ፀሐይ ጸልመ ይለዋል በራሱ። ስለዚህ ከ3 ተከፍላለች። ጠዋት ብርሃን ነው፣ ከሰዓት ብርሃን ነው። ቀኑ መሀል 3 ሰዓት ግን ጨለማ ነበር። ይሄ ልዩ ነው ማለት ነው። ዕለቱን ልዩ ከሚያደርጉ ነገሮች አንዱ ይሄ ነው። ንጉሠ ነገሥት መድኃኔ ዓለም የነገሰበት ሰዓት ነው። ከ6 ሰዓት እስከ 9 ሰዓት ዛሬ የጸሎት ሰዓት አድርጋ የኢትዮጵያ ቤተክርስቲያን የምትጠቀምበት ማለት ነው። ቅዳሴ የምትቀድስም ከ6 ሰዓት እስከ 9 ሰዓት በዚያ ምክንያት ነው። ክርስቶስ የተሰቀለበት ነው። ገነትም የተከፈተችበት ሰዓት ነው ይሄ እና ይህ በተለይ በቀኝና በግራ የተሰቀሉ ፈያታዊ ዘየማንና ፈያታዊ ዘጸጋም ታሪካቸው የሚታወስበት ነው። እንግዲህ ይሄን በማስታወስ ነው የኢትዮጵያ ቤተክርስቲያን ምንባባቱን ከፋፍላ የምታነብ ከሰኞ
እስከ ዓርብ ድረስ ያሉ ምንባባቱ፣ የጸሎት አይነቱ፣ የሥርዓተ አምልኮ አይነት እነዚህን መሰረት ያደረጉ ይሆናሉ ማለት ነው። በዕለተ ዓርብ ጌታችንና መድኃኒታችን ኢየሱስ ክርስቶስ ከ9 ሰዓት ድረስ መስቀል ላይ ቆይቶ 9 ሰዓት ላይ ዮሴፍና ኒቆዲሞስ ስጋውን ከመስቀል አውርደው ሊቀብሩ ጥያቄ ያቀረቡ። ለዮሴፍ እና ለቤተሰቦቹ በተዘጋጀ ማንም ባልተቀበረበት ዛው ቀረ ለረሱ ይለዋል። ዮሴፍ ለራሱና ለቤተሰቦቹ መቀበሪያ ብሎ ያዘጋጀው ሌላ ሰው ተቀብሮበት የማያውቅ መቃብር ላይ ውስጥ ኢየሱስ ክርስቶስ ከቀኑ 11 ሰዓት የዛሬ 1984 ዓመተ ምህረት መጋቢት 27 ቀን በዕለተ ዓርብ ተቀብሯል። እና ሲቀበር ዮሴፍና ኒቆዲሞስ ናቸው ከመስቀል ያወረዱት። ለምን ሌላ ሰው ባልተቀበረበት መቃብር ተቀበረ ቢባል እነ ኤልሳዕና መሰል ቅዱሳን የተቀበሩበት መቃብር ላይ ሌሎቹ ሰዎች ተደርበው ሲቀበሩ ከሞት ይነሱ ነበር። በቅዱሳኑ የቅድስና ክብር በተአምር ይነሱ ነበርና ኢየሱስ ክርስቶስ ስለሚነሳ የተነሳው ከዚህ በፊቶቹ ሁሉ የነ ኤልሳዕ አይነት መቃብር ላይ ተቀብሮ ነው እንጂ አምላክ ስለሆነ አይደለም የሚሉ መናፍቃን ስለነበሩ ሌላ ሰው ባልተቀበረበት መቃብር ላይ ተቀብረዋል። ዮሴፍ ለራሱ ባዘጋጀው መቃብር ላይ ብለው ሊቃውንቱ ያትታሉ። እንግዲህ ዕለተ ዓርብን በሚመለከት በየዕለቱና በየአለንበት አጋጣሚ በየአውደ ምሕረቶችም ሰፋፊ ትምህርቶች ስለሚሰጡ ዕለተ ዓርብ ዕለተ ስቅለት፣ ዕለተ ፍቅር፣ ዕለተ ድኅነት ተብሎ ይጠራል ማለት ነው።